በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣውን አዳዲስ መመሪያ ወደ ጎን በመተው በከፍተኛ ሁኔታ ይወርዳል የተባለው የጥቁር ገበያ ሐዋላ በዛሬው ዕለትስ ከምን ደርሷል? ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 14 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ የ19 ሀገራትን መረጃ ወደ እናንተ ይዘናል። እንደምታውቁት ዛሬ እሁድ ነው። እሁድ ደግሞ ባንክ ቤት ዝግ ስለሆነ የባንክ የምንዛሬ መረጃን ማካተት አልቻልንም። በተለይ በቅርቡ የወጡ አዳዲስ የውጭ ምንዛሪ ፖሊሲዎች የጥቁር ገበያን እጅግ በከፍተኛ ሁኔታ ያዳከሙታል ቢባልም ዳግም እያገረሸ ብዙዎቻችንን እያነጋገረ ይገኛል። ለመሆኑ በዛሬው ዕለትስ ከምን ደርሷል የሚሉትን የኩዌት ዲናርን እንግዲህ ብዙዎቻችሁ ጠይቃችኋል። ኩዌት ዲናርን በማስቀደም የአሜሪካ ዶላርን በማስከተል የሁሉንም አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለት እንግዲህ በምንዛሬ በነገራችን ላይ ቪዲዮን ላይክ እያደረጋችሁ ለሁሉም እንዲደርስ አድርጉት። ቻናሉን ሰብስክራይብ አድርጉት። በዛሬው ዕለት እንግዲህ በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 613 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61310 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ብዙ ጊዜ እሁድ መረጃ ስንሰጣችሁ እሁድ ባንክ ቤት ዝግ ከሆነ እንዴት ይህንኛው ዝግ አይሆንም ትላላችሁ። ይህ ዌብሳይቱ እንግዲህ በማንኛውም ሰዓት በማንኛውም ደቂቃ ቀን ሰዓት ሳይለይ በሰዓታቶች እየተቀያየረ ያለውን መረጃ ነው ወደ እናንተ አንብበን የምናደርሰው። ትክክለኛ መረጃ ነው ብላችሁ ደግሞ አትሰቡት። ምክንያቱም እነሱ የሚሸጡበት እንጂ ከናንተ የሚገዙበት አይደለም። እናንተ ራስ በራሳችሁ ተነጋገሩ። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 182 ብር ከ95 ሳንቲም ሲመነዘር 100 የአሜሪካ ዶላር 18295 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ19 ሳንቲም ሲመነዘር 100 ዩሮ 21819 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 255 ብር ከ75 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25575 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ93 ሳንቲም ሲመነዘር 100 የሳውዲ ሪያል 4893 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ07 ሳንቲም ሲመነዘር 100 የባህሬን ዲናር 50707 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ99 ሳንቲም ሲመነዘር 100 የጆርዳን ዲናር 26199 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 498 ብር ከ98 ሳንቲም ሲመነዘር 100 የኦማር ሪያል 49898 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ80 ሳንቲም ሲመነዘር 100 የስዊስ ፍራንክ 13890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ75 ሳንቲም ሲመነዘር 100 የቻይና ዩዋን 2575 የኢትዮጵያ ብር
በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ10 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ዕለት አንድ የህንድ ሩፒ 1 ብር ከ75 ሳንቲም ሲመነዘር 100 የህንድ ሩፒ 175 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበርን መረጃ እንግዲህ ሳንጨምር ሳንቀንስ ወደ እናንተ አድርሰናል ማለት ነው። ዛሬ እንግዲህ ዕለታዊ የምንዛሬ ዋጋ በባንክ መረጃው እሁድ ስለሆነ ባንክ ቤት በነገው ፕሮግራማችን ላይ የምናደርሳችሁ ይሆናል። በተለይ የጥቁር ገበያ ሐዋላ የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣቸውን አዳዲስ መመሪያዎች ወደ ጎን በመተው ይዳከማል ወይም ይወርቃል ቢባል እንግዲህ ዳግም እያገረሸ አስጊ ሁኔታ ነው ያለው። የጥቁር ገበያ ሐዋላ መቀነስ መጥፋት ለሀገራችን በተለይ በዝቅተኛ ማህበረሰብ ላይ እየተፈጠረ ያለውን የኑሮ ውድነት ጫና ለማቃለል ትልቅ መፍትሄ ስለሚኖር ዞሮ ዞሮ አሁን ላይ እየተፈጠረ ያለው የውጭ ምንዛሬ በጥቁር ገበያ የጨመረ እንግዲህ በዚህ ባለበት ሁኔታ ነው። ዌብሳይቱ እንግዲህ በዚህ ሰዓት ያስነበበንን መረጃ አንብበን ወደ እናንተ አድርሰናል ማለት ነው። እናንተም ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።